በኢትዮጵያ ታሪክ በኦርቶዶክስ ታሪክ ከትግሬና ከአማራ ውጭ ኦርቶዶክስ አልበደለችኝም የሚል የለም። የኢትዮጵያ ሙስሊሞች ለምክክር ኮሚሽኑ ያቀረቧቸውን አጀንዳ ነው። የመጀመሪያው ሐሳብ የባህል ቅርስና የቱሪስት መዳረሻዎችን በተመለከተ ያቀረቡት ጥያቄ ነው። አብዛኛዎቹ የታሪክ የቅርስ የጉብኝት መዳረሻዎች በአንድ ሃይማኖት ቁጥጥር ውስጥ ያሉ ናቸው የሚልና ፍትሃዊ አይደለም እኩል አይደለንም የሚል ሀተታ የቀረበበት ነው። አንዳንዶች ምንም ባንከተላትም ስለ ኦርቶዶክስ በዓለም ዙሪያ ስንናገር ደረታችንን ነፍተን ነው ይሉናል። ጎብኟትም የምንለው ይቺው ኦርቶዶክስ ተዋሕዶ ቤተክርስቲያን ያቆየችውን ታሪክ ነው ይላሉ። የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ግን አይደሉም። ወንድሞቻችን የመሰከሩትን ምስክርነትም አቀርብላችኋለሁ። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ለአገሪቱ ያላበረከተችው አስተዋጽኦ ለመናገር የግድ እኔ የኦርቶዶክስ ተዋሕዶ እምነት ተከታይ መሆን የለብኝም። አሁን ኦርቶዶክስ ሆነ ኦርቶዶክስ ነኝ ስትለው ኦኬ ነው የሚል there's no other question ካው አሁን በእስልምናውና በፕሮቴስታንት ላይ ከየት ነው የምትባለው ጥያቄ አለ ጥያቄ የማነሽ ይሉኛል የማን ልበላቸው የሚለው ዘፈን አለ። አሁን ሁለታችሁም ቤት ከየትኛው ኦርቶዶክስ ነው አትባለው። ኦርቶዶክስ ነው ኦኬ ዳይሬክትሊ ተቀበለዋል። ሁላችንም ኦርቶዶክሳውያን የምንኮራበት እምነትም ታሪክም አለ። በብሉይ የሙሴን ጽላት በሐዲስ ክርስቶስ የተሰቀለበትን መስቀሉን የያዘችው ይህችው ኢትዮጵያ የተባለችው ሀገር ናት። ታዲያ ኢትዮጵያ ውስጥ ያመጣችው ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እኛ ክርስትናን ስንቀበል ጥምቀትን ስንቀበል ይዘን ወደ ሀገራችን ስንመጣ ሐዋርያው ቅዱስ ጳውሎስ እንኳን አላመነም ነበር። ቀድመነዋል እኮ እኛ። እንነሳ፣ የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማንም አይደለም። ካፊሮች ሆናለች፣ አሳልፎ ሰጥቷል ማለት ነው። ለምን? ማን የሰጣቸው ለነሱ? የታሪክ ምስክር የላቸው ወይ የሃይማኖት ምስክር የላቸው ወይ ደግሞ ሌላ ምን? በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። ሰላም ሁላችሁም በያላችሁበት ሀገርና ሰዓት አቆጣጠር ሰላም ብያለሁ። ሰላምታ ይድረስልኝ። ይህ ቪዲዮ ከደረሳችሁ ቪዲዮውን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ክርስቲያናዊ ወንድሞቻችን አድርሱ። ቀጥታ ወደ ቪዲዮቹ እንሄዳለን። ሁላችንም ክርስቲያኖች የምንኮራበትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይዛልናለች። በብሉይ የሙሴን ጽላት አመታ በዚሁ በኢትዮጵያ አስቀምጠዋለች። እንዲሁም ደግሞ በሐዲስ ኪዳን የዓለም ሕዝብ የሚመካበትን ኢየሱስ ክርስቶስ ፍቅር የሰበከበትን ድነታችንን የሰጠብንን መስቀሉን ይዛለች። ታዲያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውኑ መጤናትን? እስኪ አባቶቻችን ይናገሩ። ኢትዮጵያ እኮ ክርስትናን ስትቀበል ሐዋርያው ቅዱስ ጳውሎስ እንኳን አልተመለሰም እኮ አልተመለሰም። ክርስትናን ስንቀበልኝ አሳዳጅ ነበር እሱ እንኳን ያን ጊዜ። ባይገርማችሁ እኛ ክርስትናን ስንቀበል ጥምቀትን ስንቀበል ይዘን ወደ ሀገራችን ስንመጣ ሐዋርያው ቅዱስ ጳውሎስ እንኳን አላመነም ነበር። ቀድመነዋል እኮ እኛ። አዎ ከዛ በኋላ ቀስ ብለን ደግሞ በብሉይ ኪዳን ትልቁን የሃይማኖት መገለጫ የሙሴን ጽላት ወደ ሀገራችን እንዳመጣ ነው። በአዲስ ኪዳን ትልቁን መስዋዕትነት የተገለጠበትን ትልቁ የፍቅር መገለጫ ጠላታችን ዲያብሎስ ድል የተደረገበትን ትልቁን መሳሪያ መስቀሉንም አመጣን አለን። ሁሉም እኛ ጋር ሆነ። አይደለም አይደል እንዴ? ትልቁ ነገር ክርስቶስ ራሱን ሰውቶ ዓለምን ያዳነበትን የነጻነት አርማ የሰላም ምልክት የሆነውን ከቀስት የምናመልጥበትን ምልክት ጠላታችን ዲያብሎስን ድል ያደረግንበት ትልቁ ምልክት። ተግናለን። ቡራኪዮ አይለየን። ሁላችንም ኦርቶዶክሳውያን በዚህ ታሪካችን ልንኮራ ይገባል። አባቶቻችንንም ልናመሰግን ይገባል። አንዳንዶች ባለመረዳትም ይሁን ባለማወቅ አባቶቻችን የምትሉ ሰዎች ጤነኛ አይደላችሁም ይሉናል። የአባቶቻችን ዕውቀት የአባቶቻችን ጥበብ ምናምን የሚሉት ደግሞ አሉ። የትኛው ዕውቀት ነው? ስለ የትኛው ጥበብ ነው የምታወሩት?
አፍሪካ ቻይና ምዕራባውያኑ ኤአይ ዲቨሎፕ አድርጎ የለቀቁ እኛ እኮ ዛሬ ዲቨሎፕ እንትን ነው እነሱ ዲቨሎፕ ያደረጉትን ኤአይ ተጠቅመን እኮ ኤአዩ ሙስሊም ሆነ እኮ ኤአይ ፕሮቴስታንት ሆነ እኮ። ታዲያ አባቶችን ከማጋር ማወዳደር እንዳለባቸው እነዚህ ሰዎች አላወቁም። የጥንት አባቶቻችን በጊዜያቸው መስራት ያለባቸውን ሰርተው ሄደዋል። ክርስትናችንን ውብ አድርገው አስቀምጠዋት ሄደዋል። በህንፃ ዲዛይንም በ16ኛው መቶ ክፍለ ዘመን እነ ላሊበላ እነ አክሱም ሐውልትን እነ የፋሲል ቤተ መንግስትን ሌሎቹንም ውብ አድርገው ሰርተው ሄደዋል። የዓለም ህዝብም በዚህ ይደመማል። 800,000 ዓመት የቆየም የትኛውም ህንፃ ዲዛይን የለም። የዓለም ህዝብ የሚደመመውና እየመጣ እነ ቅዱስ ላሊበላን የሚጎበኘውም ለዚህም ነው። የቀን መቁጠሪያ ፊደል ቀርጸዋል። ታዲያ በአሁኑ ሰዓት ያሉ አንዳንድ ወጣቶች እንደ ቻይናን ተመልከቱ፣ አባት አለን የምትሉት የትኛው አባታችሁ ነው ምናምን ይሉናል። ታዲያ መወዳደር ያለብን እኛ ነበርን። በዚህ ዘመን ያለን ወጣቶች ከዚህ ዘመን ካለው ትውልድ ጋር መወዳደር አለብን። በዚህ ዘመን ያለው ወጣት እንዳለመታደል ሆኖ ቦታውም ስላልተመቻቸለት መስራት ያለበትን ስራ አልሰራም። ምክንያቱም ባለስልጣናት በዘረኝነት ከፋፍለውናል፣ ዘረኞች ሆነናል። የነሱን ቲዮሪ ይዘን እኛም ሀገራችንንም እየሞትን እንገኛለን። ትልቁ ችግር ይህ ነው እና እንደዚህ አይነት ትውልድም ተፈጥሯል። ይህ በእንዲህ እንዳለ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በድለናለች ሲሉ ሀገራዊ ምክክር ኮሚሽኑ ላይም የቀረቡ አንዳንድ አክራሪዎች አሉ። የመጀመሪያው ሀሳብ የባህል ቅርስና የቱሪስት መዳረሻዎችን በተመለከተ ያቀረቡት ጥያቄ ነው። ሁለተኛው አጀንዳ አብይ አጀንዳ ላይ 13ኛ ንዑስ አጀንዳ ሆኖ የቀረበ ነው። እንግዲህ በዚህ የቀረበው ቅሬታ ምንድን ነው? አብዛኛዎቹ የታሪክ የቅርስ የጉብኝት መዳረሻዎች በአንድ ሃይማኖት ቁጥጥር ውስጥ ያሉ ናቸው የሚልና ፍትሐዊ አይደለም፣ እኩል አይደለንም የሚል ሀተታ የቀረበበት ነው። እንግዲህ የኢትዮጵያን ቤተክርስቲያን የኢትዮጵያን ታሪክ ስናነሳ ገንጥለን ነጥለን የብቻ ማቆም የማንችልበት ኮንቴክስት አለ። በተለይ ደግሞ እስከ ወታደራዊ መንግስት እስከመጣበት ዘመን ያለውን ማለት ነው። እንግዲህ የቱሪስት መዳረሻዎች ቅርሶችን ስንመረምር አክሱምን እናንሳ፣ ላሊበላን እናንሳ፣ የፋሲለደስ የጎንደር ቤተመንግስታትን ብናነሳ፣ የጣና ገዳማትን ብናነሳ በአጠቃላይ ኢትዮጵያ ውስጥ ሊጎበኙ ከሚገባቸው ታሪካዊ መንፈሳዊ ቦታዎች ብዙዎቹ በሚባል ደረጃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተሰሩ የተቃኙ ናቸው። ይህ ተፈጥሯቸው ነው። እንግዲህ ከዚህ በፊትም እንዳለው በኢትዮጵያ የሀገረ መንግስት ግንባታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይተኬ ሚና አላት ማለት ነው። ሁሉንም ነገር ግን እኩል ማድረግ አንችልም። በነገራችን ላይ እኩልነት በነገራችን ላይ ፍትሐዊነትን አያመጣም፣ እንዲሁም ኢፍትሐዊነትን ያመጣል። በዚህ ዶክመንት ከመጀመሪያው እስከ መጨረሻው የተነሳው ሐሳብ እኩል መሆን አለብን የሚል ነው። ግን እኩል መሆን የማይቻልባቸው ሁኔታዎች አሉ። የግሪኮ ፈላስፋ አይ ቲንክ አሪስቶትል አንጀስቲስ ዊል ኦከር ዌን ኢኳልስ አር ትሪትድ አንኢኳሊ ይላል ኤንድ ዌን አንኢኳልስ አር ትሪትድ ኢኳሊ ይላል። ይሄ ኢፍትሐዊነትን ያመጣል። እኩል ያልሆኑ ነገሮችን እኩል ማስተናገድ፣ እኩል የሆኑ ነገሮችን ደግሞ እኩል ባልሆነ መንገድ ማስተናገድ ኢፍትሐዊነት ነው። በነገራችን ላይ እኩልነት አለ ማለት ፍትህ አለ ማለት አይደለም። ስለዚህ በሀገረ መንግስት ግንባታ፣ በቅርስ፣ በሌሎቹም መሰል ጥንታዊ ታሪካዊ ነገሮች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሌሎች ቤተ እምነቶች ጋር እኩል ትሪት አትደረግም ማለት ነው። ይህንን ነገር ቢመረንም ልንውጥ የሚገባ ሀቅ ነው። ሊሆን አይችልም። ለምሳሌ በእኛ ሀገር አሁን ባለው ኮንቴክስት 50 አባላት ያሉት ቤተ እምነት ተከራይቶ አንድ ኤክስ የሚባል ሃይማኖት ድርጅት መክፈት ይችላል። ይህ ኤክስ የተባለ የሃይማኖት ድርጅት ከጥንታዊት ከታሪካዊቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር እኩል መስተናገድ አለበት ካልን ዌር አንጀስት ፍትሐዊ አይደለን። ይሄም በተመሳሳይ መልኩ መረዳት አለብን ማለት ነው። የኢትዮጵያ ነፍሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለሆነች ስሪቷም ስለሆነች እንግዲህ እንዲሁና ተፈጥራለች ማለት ነው።
ሁለተኛ ሚዲያ፣ ስነ ጥበብ መድረኮችና እንግዳ አቀባበልን በተመለከተ የቀረበው የአጀንዳ ርዕሰ ጉዳይ ነው። እዚህ ላይ እንግዲህ ምንድነው የሚያነሱት ሐሳብ? ብሔራዊ በዓላት፣ እንግዳ አቀባበል፣ የሚቀርቡ ኪነ ጥበቦች፣ ስነ ጥበቦች ፍትሃዊ አይደሉም ይላሉ። ከዚህ አልፎና የኢትዮጵያን አለባበስ ይተቻሉ። ወካይ አይደሉም አለባበሶችም ይላሉ። እንግዲህ ኢትዮጵያውያን ያለ ሃይማኖት ክፍፍል ማለት ነው ከጥንት ጀምሮ መገለጫ ባህል አላቸው፣ አልባሳት አላቸው። ይህ በሃይማኖት የተገደበ አይደለም። ነገር ግን እዚህ ላይ የተነሳው ጥያቄ በእንግዶች ከውጭ ሀገር ሲመጡ በሀገር ውስጥ በሚደረጉ አበይት በዓላት ላይ የሚቀርቡ ኪነ ጥበቦች፣ ስነ ጥበቦች እና በተለይም አልባሳት ወካይ አይደሉም ይላሉ። ይህ ምንድነው ኢንቴንሽኑ ካልን እኔ ይህንን የምተነትነው ሌላ አለባበስ ኢትዮጵያ ውስጥ ዴቨሎፕ እንዲደረግ ሌላ አለባበስ ምናልባትም አረባዊ አለባበስ፣ አረባዊ ባህል ኢትዮጵያ ውስጥም ኤክሰርሳይዝ እንዲደረግ ከመጠየቅ ያለፈ ትርጉም አልሰጠውም። ምክንያቱም ኢትዮጵያውያን ፕሮቴስታንቱም ቢሆን ሙስሊሙም ቢሆን ክርስቲያኑም ቢሆን አለባበሳቸው ኦልሞስት ተመሳሳይ፣ መንፈሳዊ አገልግሎት ሲፈጽሙ ከሚለብሱት አልባሳት ውጭ ያለው ግን ኢትዮጵያውያን የጋራ የሆነ አለባበስ ያላቸው ሰዎች ናቸው ማለት ነው። ሌላው የህዝባዊ ስፍራዎች መጠሪያ፣ የከተማ የመንደሮች ስያሜዎች፣ በአጠቃላይ የሀገሪቱ ውስጥ መጠሪያ የሆኑ ስያሜዎች በተመለከተ ፍትሃዊ አይደሉም የሚል ጥያቄ ቀርቧል ማለት ነው። እና እዚህ ጋር ምንድነው አብዛኛዎቹ ብዙዎቹ የከተማ መጠሪያዎች፣ የአደባባይ ስያሜዎች፣ መንገዶች፣ ሌሎችም ሴኩላር አይደሉም የሚል ክስ ያቀርባሉ። እንግዲህ አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሀገር ግንባታ ላይ የጎላ ምናልባትም የማይተካ ሚና ስላላት ኢትዮጵያን የሰራችበት መንገድ ነው። ያንን እናፍረስ ካልሆነ ጥያቄው ምን ሊሆን ይችላል? ስለዚህ የባንክ ስሞች፣ የከተማ ስሞች፣ የአደባባይ ስሞች መቀየር አለባቸው የሚል ጥያቄ ነው የቀረበው። እንግዲህ ይህ አዲስቷን ኢትዮጵያ የመገንባት ምኞት ካልሆነ በስተቀር ኢትዮጵያውያን ቦታዎችን፣ አደባባዮችን፣ ባንኮችን፣ ሌሎችም ታሪካዊ ቦታዎች ሲሰይሙ ካላቸው ጥንታዊ ታሪካዊ ይዘት ጋር አያይዘው ነው። አሁን ለሁሉም ነገር አዳዲስ ስም እንስጥ ነው። ያ ማለት አዲስ ኢትዮጵያን እንፍጠር ነው። አዲስ ኢትዮጵያን እንፍጠር የሚል መንፈስ ያለው ነው ከመጀመሪያው እስከ መጨረሻው ማለት። በሁሉም ነገር እኩል እንሁን ነው ጥያቄው። ግን እኩል መሆን አንዳንዴ ፍትሃዊ የማይሆንበት ኮንቴክስት አለ ማለት ነው። ሌሎችም አሉ። የኢትዮጵያ አንድነትና የኢትዮጵያ ሉዓላዊነት የማይመለከታቸው ብትፈርስና ብትፈራርስ ተጽዕኖ ፈጣሪ እንድትሆን ታሪክ አልባ እንድትሆን የሚያደርጉ ታሪኳን እንደገና አፍርሰው መስራት የሚፈልጉ ሰዎችም አሉ። እነዚህ የእስልምና እምነት ተከታዮች ሁሉንም የእስልምና እምነት ተከታይ አይወክሉም። እጅግ አክራሪ ናቸው። ኢትዮጵያን እንደገና አፍርሰው እነሱ በሚፈልጉት መንገድ በሸሪዓው መሰረት መስራት ይፈልጋሉ። ይህ ደግሞ እጅግ አዋጭ አይደለም። ሀገራዊ ምክክሩ ላይም ይህንኑ አጀንዳ ብለው አቅርበውታል። እስኪ ወንድሞቻችን ያቀረቡትን እንመልከት። በኢትዮጵያ ታሪክ በኦርቶዶክስ ታሪክ ከትግሬና ከአማራ ውጭ ኦርቶዶክስ አልበድለችኝም የሚል የለም። እኛ ወላሞ ስድብ እንደሆነ ነው የምናውቀው። ብሔር መሆኑን አሁን በቅርብ ነው በኢህአዴግ ጊዜ ያወቅ ነው። ጋላ ብሔር መሆኑን አናውቅም ነበር። ስድብ መሆኑን ነበር የምናውቀው። ብሔር መሆኑን በኢህአዴግ ጊዜ ነው ያየነው። ወይጦ ራሱን የቻለ ነገድ ራሱን የቻለ ብሔር ነው። ነገር ግን ስድብ መሆኑን ነው የምናውቀው። እስኪ ኦርቶዶክስ አልበድለችኝም የሚል አለ ከትግሬና ከአማራ ውጪ? አገው ብትሄድ ኦርቶዶክስ በድለኛለች ይላል። ወይጦ ብትሄድ ወይጦማ ስድብ ነው። ወደ ደቡብ ብትሄድ ሁሉም ብሔር ብሔረሰብ ተበድሏል። አፋሩም የሆነ ስም አለው። ሶማሌውም ተበድሏል። ትምህርትና የተለያየ ህይወትን የመለወጥ ነገር እንዲያገኙ ተደርጓል። ኦርቶዶክስ ያልበደለችው ማን አለ? እንደው እናንተ እኛ ሙስሊሞች ስለሆን ኦርቶዶክስ እንደዚህ ያደርጋናል ስንል ማለት ነው። ብሔሮች ራሱ በብሔራቸው ኦኬ በነበራቸው እውነታቸው በኦርቶዶክስ አልተበደሉም እንዴ? ተበደሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገርም ጭምር ናት። ቤተክርስቲያኗ የሃይማኖት ተቋም ብቻ ሳትሆን የኢትዮጵያ
ታሪክ፣ ስልጣኔ፣ ማንነት ዋና መሰረት ሆና የኖረች ናት። የራሷ ፊደልና የጽሁፍ ባህል ያላት ብቸኛዋ የአፍሪካ ሀገር እንድትሆን ያደረገችው ይቺ ቤተክርስቲያን ናት። መደበኛ ዘመናዊ ትምህርት ከመግባቱ በፊት የሀገሪቱን የመጻፍ፣ የማንበብ፣ የቁጥርና የዜማ ትምህርት ስትሰጥ የነበረችው ይቺው ሀገር ናት። የሀገሪቱን የነገስታት ታሪክ፣ ህጎች እንደ ፍትሐ ነገስትና ፍልስፍና ያሉትን ጠብቃም ያቆየችው ይቺ ሀገር ናት። የላሊበላ ውቅር አብያተ ክርስቲያናትን፣ የአክሱም ሐውልቶችንና የጎንደር አብያተ ክርስቲያናትን የዓለም ድንቃድንቅ ቅርሶች ሆነው የሀገሪቱን ገጽታ እንዲገነቡ ምክንያት የሆነችው ይቺ ሀገር ናት። የጥምቀት፣ የመስቀልና የገና በዓላት በርካታ የውጭ ጎብኚዎችን በመሳብ ለሀገር ኢኮኖሚ ትልቅ አስተዋጽኦ እንዲኖረውም ያደረገችው የኢትዮጵያ አምባገነንነትንና የውጭ ወራሪ ኃይልን መክታ ነፃነቷን ጠብቃ እንድትኖርም የሞራልና የመንፈስ ጥንካሬ የሰጠችው የኦርቶዶክስ ተዋሕዶ ቤተክርስቲያን ናት። የቤተክርስቲያን ደብር ግቢዎች የጥንታዊ የኢትዮጵያ የደኖችና የብዝሃ ሕይወት ዋና መሸሸጊያ መጠለያ ሆነው አሁንም ያገለግላሉ። ዘመናዊ የቀን አቆጣጠርን ማለትም ካላንደርንም የሰጠችን የራሳችን የጊዜ መቁጠሪያ እንዲኖርም ያደረገችው ይቺ ቤተክርስቲያን ናት። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ለአገሪቱ ያላበረከተችው አስተዋጽኦ ለመናገር የግድን የኦርቶዶክስ ተዋሕዶ እምነት ተከታይ መሆን የለብኝም። እናውቃለን የእስልምና እምነቶች በተስፋፉባቸውና እጅግ በጣም ስር በሰደዱባቸው አካባቢዎች ላይ ክርስቲያኖች ላይ የሚደርሰውን በደል፣ ስደትና ግፍ እናውቃለን። በየጊዜውም ክርስቲያኖች ሙስሊሞች በርከት ብሎ ባሉባቸው ቦታዎች ላይ ይታረዳሉ፣ ቤተክርስቲያኖቻቸው ይቃጠላል፣ ብዙ ስደትና መከራ ይገጥማቸዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን እስልምና እምነትን የተቀበሉ ሰዎች በስደት ሲመጡ ተቀብላለች። የፕሮቴስታንት ሚሽነሪዎችን ተቀብላለች። የኢትዮጵያ ኦርቶዶክስ ቤተክርስቲያንን እንደዚህ በድፍረት የመናገር ሞራልና አቅም የለሽም። አሁን እየተንተባተብሽ የምታወሪውን አማርኛ ቋንቋ እንኳን የሰጠችሽ ከህዝብ ጋር ያግባባችሽ በቲክቶክ ፕላትፎርም እንደዚህ ዝነኛ እንድትሆኚ ያደረገችሽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እንነሳ፣ የማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻአላህ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የኛ እንጂ የሌላ የማንም አይደለም። ካፊሮች ሆናለች፣ አሳልፎ ሰጥቷል ማለት ነው። ለምን? ማን የሰጣቸው ለነሱ? የታሪክ ምስክር የላቸው ወይ የሃይማኖት ምስክር የላቸው ወይ ደግሞ ሌላ ምን? በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል እንዲኖራቸው እንኳን ሊገባቸው አይችልም። የኛ ነው ሀገሪቱ። እንግዲህ ሰሞኑን ኡስታዝ አህመድን ጀበል የተናገረውን ሰምታችኋል ወይም ደግሞ ፌስቡክ ላይ የጻፈውን አይታችኋል። ክርስቲያኖች ሲመጡ ተቀበልናቸው ነበር ያለው። ነገር ግን ይሄ ሐሳብ የሱ ብቻ ሳይሆን የሁሉም አክራሪ ኡስታዞቻቸው ሐሳብ ነው። አሁን እንደሰማችሁት አቡ ሃይደር ከ20 ዓመት በፊት የተናገረው ንግግር ነው እኔ አምጥቼ ያስደመጥኳችሁ ማለት ነው። ከዛ ግን እናንተ እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዊት፣ ላይክ፣ ፌቨራይት እንድታደርጉ በእግዚአብሔር ስም ጋብዛችኋለሁ። 3 ሰከንድ ስጣችሁ እስኪ። አመሰግናለሁ። ሐሳባችን እንገባለን። በነገራችን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከውጭ ተሰዳ ስትመጣኛ ኢትዮጵያውያን ተቀበልናት ያለው ኡስታዝ አህመድን ጀበል የሱ ብቻ ሳይሆን ይሄ ሐሳብ የሁሉም ኡስታዞቻቸው ሐሳብ ነው። ምክንያቱም የሰማችሁት ኡስታዝ አቡ ሃይደሪ ወይም ደግሞ ሳዲቅ ይባላል። እሱ የተናገረው ከ20 እና ከ30 ዓመት በፊት ድምጻችን ይሰማ በሚባለው ፕሮጀክታቸው ላይ እሱ በዙም ሚቲንግ የተናገረው ንግግር ነው። ሌሎችም በርካታ ንግግሮች አሉ። የምትፈልጉ ካላችሁ ኢንቦክስ ልክላችኋለሁ፣ ልታወሩ ትችላላችሁ። ነገር ግን እኛ ማንሳት የምንፈልገው ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተሰዳ የመጣች ሳይሆን ሀገር በቀል የሆነች ከአይሁድነት ወደ ክርስትና ትራንስፈር የሆነች የሐዋርያት ሥራ ምዕራፍ 8 ላይ እንደምንመለከተው ኢትዮጵያዊ ጃንደረባ ተጠምቆ መጥቶ ክርስትናን የሰበከባት ከዚያም ከቤተ መንግስት ጀምሮ ክርስትና የተስፋፋ በመጨረሻም ደግሞ በ330 ዓመተ ምህረት ቅዱስ ፍሬምናጦስ ደግሞ እንደዚሁ ደግሞ ተሳቱ ቅዱሳን የመጡበትን ዘመን ነው እነሱ ሜንሽን የሚያደርጉት። ከሶሪያና ከተለያየ ቦታ መጥተዋል ነው። ክርስትና ሳይሆን ተሰዶ የመጣው እነማን ናቸው? እነኚህ ሰዎች የካቶሊክን እምነታን ተቃውመው ነው ወደ ኦርቶዶክስ ብለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ፈልገው ምንጯን ፈልገው ወደ ኢትዮጵያ ተሰደው የመጡት ማለት ነው። ለምን? ኦሪጂኑ ስለነበረ በሱ ላይ ነው ማጽናት ያደረጉት ማለት ነው። የማጽናት ስርዓት እንጂ የሰሩት ምንም አይነት ሃይማኖት ይዘው አልመጡም። የነበረው ነው ተቀብለው በዚሁ ሊኖሩ ይሻሉት ማለት ነው።
ስለዚህ በአብርሃና በአጽብሃ ምክንያት ክርስትና ተስፋፋ ብሔራዊ ሃይማኖት ሆነ እንጂ ተሰዶ መጥቶ ወደ ኢትዮጵያ የገባበት ዘመን አይደለም። እስልምናን ግን ስንመለከት እስከ 610 ዓመተ ምህረት አይደለም በኢትዮጵያ በሳዑዲ አረቢያ እንኳን የሚታወቅ አይደለም። ይሄን እየመረረም ቢሆን ዋጠው። ስለዚህ እና ዋይደር እንደሚናገሩት ኢትዮጵያን ካስፈለገ ምናታለን ስሟን እንቀይራታለን። እንዲሁም ደግሞ እነሱ ምንም አይነት የታሪክ ማስረጃ እንኳን የላቸውም ወይም ደግሞ በሞራል እንኳን እነሱ ኢትዮጵያውያን ናን ብለው እንዲያስቡ እንኳን አንፈቅድላቸውም። ከኢትዮጵያ ምድር እናጠፋቸዋለን እያለ ቃል በቃል የሚናገሩ ኡስታዝ አቡ ሀይደር እንጂ የኛ የትኛው ማስተማሪ አይደለም። እኛ ያለው ነው ተቻችለን እንኑር ያለን አንድ ሀገር ነው። ተቻችለን ተከባብረን እንኑር በሀገራችን ለሀገራችን ልማት እንስራ እንጂ አንዱን አጥፍተን አንዱን እንኑር አይደለም ያልነው እኛ። እነሱ ግን የሚሰብኩት ምንድነው? ምንም አይነት ሞራል የላቸውም፣ የታሪክም ማስረጃ የላቸውም። ቀድመን የነበርነው እኛ ሙስሊሞች እንጂ ክርስቲያኖች አልነበሩም ያሉ ነው በደንብ አድርገው አስረግጠው የሚናገሩት። ስለዚህ የአህመዲን ጀበል ወይም ደግሞ የአብዱል ጀሊል ካሳ ብቻ እንዳይመስላችሁ፣ ይሄ ሐሳብ የሁሉም ኡስታዞቻቸው ሐሳብ ነው፣ አይዲያቸውም ነው፣ የነሱ ነው። ግን ደግሞ ምንም አይነት የታሪክም ሆነ የሞራል ማስረጃ የሌላቸው እነሱ እንጂ እኛ አይደለንም። ወንድሞቻችንን እናመሰግናለን። ቃልዮት ያሰማለን። አሁን ኦርቶዶክስ ሆነ ኦርቶዶክስ ነኝ ስትለው ኦኬ ነው የሚል there's no other question ካው አሁን በእስልምናውና በፕሮቴስታንት ላይ ከየት ነው የምትባለው ጥያቄ አለ ጥያቄ። የማነሽ ይሉኛል የማን ልበላቸው የሚለው ዘፈን አለ። አሁን ሁለታችሁም ቤት ከየትኛው ኦርቶዶክስ ነህ አትባልም። ኦርቶዶክስ ነው ኦኬ ዳይሬክትሊ ትቀበለዋል። ጴንጤ ነህ ስትባል ከየት ነህ? ሙስሊም ነህ ከየት ነህ? ሯጩ አለበት፣ የሚሮጠው አለ፣ የማይሮጠው አለ፣ ጥፍር ያለው አለ፣ ባት ያለው አለ፣ ጭንቅላት አንገት ያለው ምናምን አለ ወይስ የሌለው ነህ? ከየት ነህ ትባላል። ይሄ ሪያሊቲው ነው። መቼም አበሳጭ። ከየት ነህ? እኔ ከሌለው ነኝ ትላለህ ወይ ካለው ነው ትላለህ። ኦርቶዶክስ እንደዛ የላትም። እግዚአብሔር ይመስገን። በጣም የሐዋርያት ቅብብሎሽ ምን ያህል እንደሚጠቅምና ቢዩቲፉል እንደሆነ በዛ ታየዋል። የስ ይሄ ነው ጭወቴው። ስለዚህ የኦርቶዶክስ በጣም ልትጠቃበት የፈለገችው ዲያብሎስ በመጨረሻው ሰዓት ብዙዎቹን ማሳት ይፈልጋል። ብዙዎቹን ማሳት ይፈልጋል። ስለዚህ የሚፈልገውን ያህል ይወስድብሃል። የሚፈልገውን ያህል ህዝብ ይወስድብሃል። ማመኑን እኮ እንድታምን ያደርጋል። በሆነ ነገር እመን ይልሃል እኮ። ዋናው ትንሽ ሸፈፍ ያደርግብሃል። የዲያብሎስ ስራ ሙሉ በሙሉ እንድትስት አይደለም። ዋናውን የክርስቶስ የሆኑትን በሙሉ እንድትሸሽ ያደርጋል። ወንድሞቻችንን እናመሰግናለን። ቃልዮት ያሰማለን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።